ሰላም የተወደዳችሁ ወገኖች እንዴት አላችሁ? የጌታ የኢየሱስ ክርስቶስ ጸጋ ሰላም ይብዛላችሁ። ተባረኩ። እግዚአብሔር መጥፋት አለበት ነው የምለው በግሌ ውጤት አልባ ስለሆነ ሃይማኖት ትልቁ ችሎታው መጀመሪያ አስፈራርቶ ነው የሚጀምረው። ኃጢአት አለብህ ብሎ ከሶና ኮንኖ ነው የሚጀምረው ብለው እየተነጋገሩ ላሉት ሰዎች የማጠቃለያ መልስ ለመስጠት ነው በፊታችሁ ያለሁት። ጌታ የተመሰገነ ይሁን። ጥቂት ቪዲዮአቸውን አጫውትና ቀጥታ ወደ ማጠቃለያው መልሴ ይሄዳለሁ። ተባረኩ፣ ተከታተሉ። እግዚአብሔር ግን መጥፋት አለበት ብዬ ነው ማምነው በግሌ። ሃይማኖት ውስጥ ምን አይነት እግዚአብሔር ነው ያለው? ምን አይነት ፈጣሪ ነው ያለው? አዎ የእያንዳንዳችን አሁን የሃይማኖት ውስጥ ያለው እግዚአብሔር የእስላሙ ፈጣሪ ለክርስቲያን አይሆንም፣ የክርስቲያኑ ፈጣሪ ለእስላም አይሆንም። ሃይማኖት ትልቁ ችሎታው መጀመሪያ አስፈራርቶ ነው የሚጀምረው። ኃጢአት አለብህ ብሎ ከሶ ኮንነው ነው የሚጀምረው። አለበለዚያ በራሱ ምንም የሚሰራው ነገር ስለሌለ አሁን ሁሉም ግን የጋራ ሰይጣን አላቸው፣ የጋራ አምላክና አባት የላቸው። እያንዳንዱ ሲኦል አለው፣ የሚያስገባው አለው፣ የሚያስወጣው አለው። ይሄንን ካላመንክ፣ ይሄንን ካልተቀበልክ እሺ፣ እግዚአብሔር አምላካችን የተመሰገነ ይሁን ለዘላለም። እግዚአብሔር መጥፋት አለበት ለሚለው ጉዳይ በተለይ በዋነኝነት ለተናገረው ለዚህ ወንድም የምሰጠው መልስ ምንድነው? ከመጽሐፍ ቅዱስ መዝሙር 102 ቁጥር 27 ላይ በግዕዙ እንደውም እንደዚህ ብሎ ይናገራል። መዝሙር 102 ቁጥር 26 እና 27 እንዲህ ይላል፣ ወኩሉ ከመልብስ ይበሊ ወከመ መውጣት ትዌልጦሙ ወይትዌለጡ አንተሰ አንተ ክመ ወአመቲከኒ ዘእያሃልቅ ይላል። ምን ማለት ነው? እነርሱ ይጠፋሉ፣ አንተ ግን ትኖራለህ። ሁላቸው እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትለውጣቸዋለህ። አንተ ግን ያው አንተነ፣ አመቶችህም ከቶ አያልቁም ብሎ ይናገራል። እግዚአብሔር መቼም መቼ ያው ነው። ማንም ሰው እግዚአብሔርን ማጥፋት እግዚአብሔር የለም ብሎ መነሳት እንኳን አይችልም። የለም ባለበት ቅጽበት እሱ አይኖርም፣ እግዚአብሔር ግን አለ። እና ብዙዎች እኮ ሶሻሊስት የሚከተሉ የሶሻሊዝም ርዕዮተ ዓለም የሚያንጸባርቁ ሰዎች እግዚአብሔር የለም ብለው ተነሱ። ነገር ግን እነርሱ ሳይኖሩ ቀሩ፣ እግዚአብሔር ግን በዙፋኑ ላይ አለ። አንዳንዶቹ ደግሞ እግዚአብሔር የለም ያሉ እግዚአብሔር ምሕረት አድርጎላቸው የራሱ አገልጋዮቹ አድርጓቸዋል። ስለዚህ ሁሉን እንደ መጎናጸፊያ ይጠቀልላል። እሱ ግን መቼም መቼ ያው ነው፣ ሊለወጥ አይችልም። ስለዚህ አንተ በአእምሮ በቃ እግዚአብሔር እንዲህ ነው ብለህ መጥፋት አለበት ብትልም የምትጠፋው አንተ ነህ እንጂ እሱ ግን ለዘላለም የሚኖር አምላክ ነው። መቼም መች ያው ነው። ብዙ ቦታዎች ላይ ከመጽሐፍ ቅዱስ ልጠቅስልህ እችላለሁ። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው ብሎ ይናገራል። ዕብራውያን ምናልባት ጥቅሱን ከፈለክ ወደፊት ይረዳሃል ብዬ አስባለሁ። ዕብራውያን 13 ላይ ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው። 13:8 ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው ይላል። እንደገና በራእይ መጽሐፍ ላይ እንዲህ የሚል ቃል አለ። ባየሁትም ጊዜ እንደሞተ ሰው ሆንኩኝ፣ ከእግሩ በታች ወደቅኩ፣ ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያው እኔ ነኝ፣ ሞቼም ነበርኩ፣ እነሆ ከዘላለም እስከ ዘላለም ድረስ ያው ነኝ፣ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ ይላል። ስለዚህ ሞቶ ነበር የኛ ጌታ፣ ከዘላለም እስከ ዘላለም ሕያው ነው። የሞትና የሲኦል መክፈቻ በእጁ ነው ማለት ነው። እና እርሱ አልፋና ኦሜጋ ነው፣ ፊተኛና መጨረሻ ሕያው ነው ማለት ነው። ስለዚህ እንዲህ አይነቱን አምላክ መጥፋት አለበት ብለህ ልትናገር አትችልም። እንደው መጽሐፍት ስላሉ እንጂ ባይሉም እግዚአብሔር ሕያው ነው፣ ከዘላለም እስከ ዘላለም ያው ነው። አመታቶቹ አይለወጡም። ሁሉን እንደ መጎናጸፊያ የሚጠቀልል አምላክ ነው።
እግዚአብሔር የተመሰገነ ይሁን። በተግባር እያሳየን ስለሆነ ማለት ነው። አዎ ለዚህ ነው አንድ ዘማሪ ሲዘምር የለህም ስትባል አለህ እላለሁ ለስምህ ክብር እዘምራለሁ ብሎ የዘመረው ከዚህ የተነሳ ነው። አንተ ታላቅ ነህ ለዘለዓለም፣ እንዳንተ ያለ ድንቅ አምላክ የለም። ትልቅ ዕድል ነው ባንተ መጠራት፣ በአሕዛብ መሃል ስራህን ማውራት እያለ ዘምሯል። ስለዚህ ለአንተም መጠራት ይሁንልህ፣ በአሕዛብ መሃል ስራውን እንድታወራ። ከመካከላችሁ እንግዲህ ማን እንደሆነ ባላውቅም አንዳችሁን እግዚአብሔር እንደሚጠራ ቸር ስለሆነ በጣም ነው የማምነው። አዎ እንደገና ሌላ ልጠቅስልህ የምፈልገው ብልጣሶር የሚባል ንጉሥ በትንቢተ ዳንኤል ምዕራፍ 5 ላይ በእግዚአብሔር የተቀደሱ ዕቃዎች መጠጥ ጠጣበት። ከዛ በኋላ የእግዚአብሔር መልእክት በዳንኤል አማካኝነት መጣለት ማለት ነው። ምን ብሎ መጣለት? አንተ መኳንንቶች፣ ሚስቶች፣ ቁባቶች የወይን ጠጅ ጠጣችሁባቸው፣ ከብርና ከወርቅ ከናስ ከብረት ከእንጨት ከድንጋይ የተሰሩትን የማያዩትንም የማይሰሙትንም የማያውቁትንም አማልክት አመሰገንክ። ትንፋሽህና መንገድህን ሁሉ በእጁ የያዘውን አምላክህን አላከበርከውም። ስለዚህ እነዚህ የእጅ ጣቶች ከእርሱ ዘንድ ተልከዋል። ይህም ጽሕፈት ተጽፏል። የተጻፈው ማኔ ቴቄል ፋሬስ ይላል። የነገሩን ፍቺ ይህ ነው። ማኔ ማለት እግዚአብሔር መንግስትን ቆረጠው ፈጸመው ማለት ነው። ቴቄል ማለት በሚዛን ተመዘንክ ቀለ ተገኘ ማለት ነው። ፋሬስ ማለት መንግስት ተከፈለ፣ ለሜዶንና ለፋርስ ሰዎች ተሰጠ ማለት ነው አለው። ከዛ በኋላ የዚያን ጊዜ ብልጣሶር ለዳንኤል ሐምራዊ ግምጃ እንዲያለብሱት የወርቅ ማርዳ በአንገቱ ዙሪያ እንዲያደርጉለት አዘዘ። በመንግስቱም ላይ ሶስተኛ ገዢ እንዲሆን አዋጅ አስነገረ። በዚያ ሌሊት የከለዳውያን ንጉሥ ብልጣሶር ተገደለ ይላል እና ትንፋሻችንና መንገዳችንን የያዘውን እግዚአብሔርን ልናከብር ይገባል። አዎ ተመቸን ብለን ይሄ ንጉሥ እንግዲህ ተመቸኝ ብሎ ነው በእግዚአብሔር የተቀደሱ ዕቃዎች መጠጣት የጀመረው በኢየሩሳሌም ተቀምጠው ሳሉ። ከዛ በኋላ በዚያው ሰዓት ነው የሰው እጅ ጣቶች ወጥተው በንጉሱ ቤት በተለሰነው ግንብ ላይ በመቅረዙ አንጻር ጻፉ የሚለን። ያኔ በቃ ጅማቶቹ የንጉሱ ወገቡና ጅማቱ እንደተፈታ ጉልበቶቹ እንደተብረከረኩ መጽሐፍ ይናገራል። ትንቢተ ዳንኤል ምዕራፍ 5ን በሙሉ ልታነበው ትችላል። የነገስታትን ጅማትና ወገብ የሚፈታ አምላክ ነው የኛ አምላክ። እንዲሁ ዝም ብለን በአማረ ወንበር ላይ ተቀምጠን የምንተቸው አይደለም። ከዛ በኋላ ማኔ ቴቄል ፋሬስ ይለናል። ከፈለገ በሚዛን ተመዘን ቀለ ተገኘ። ሚዛኑ ስላልሞላ ነው። ትንፋሽና መንገድን የያዘውን እግዚአብሔርን አላከበርከውም። ስለዚህ በእግዚአብሔር ላይ በከንቱ ልንነሳሳ አንችልም። አቅማችንን ልናውቅ ይገባል። አይደለም በእግዚአብሔር ላይ እኮ በአንድ ባለስልጣን ላይ በአንድ ሰው ላይ በከንቱ ብንነሳ እግዚአብሔር ለእጁ አሳልፎ ከሰጠን ያ ሰው ያርበተብተናል። ምን ቀን ነው እንዲህ ያልኩት ይሄንን ሰውዬ? መቼ ነው ምፋታው? መቼ ነው የሚፋታኝ ይሄ ሰው ብለን ወዳጆቼ ብዙ አይነት ነገር ውስጥ ልንገባ እንችላለን። ስለዚህ አቅምን ማወቅ በጣም መልካም ነው። ያለ አቅም እግዚአብሔርን ለመጋፋት መሞከር ተገቢ አይደለም። ተገቢ አይደለም። ነገ አሁን ከዚህ በኋላ ምን እንደምንሆን ማናቅ ሰዎች ተነስተን በእግዚአብሔር ላይ እግዚአብሔር መጥፋት አለበት ማለት በየትኛው ነገር ነው? እስቲ ገና እኮ ነን እኛ እንዴ። ጉንፋን ቢይዘን እንኳ ጉንፋናችንን ማስወገድ ማንችል ሰዎች ነን። የዋጥነውን አላምጠን መዋጥ ማንችል ሰዎች ነን እና በእግዚአብሔር ላይ እንዲሆነው መነሳት ተገቢ ነው። ብዙ ልነግርህ እችላለሁ። የሰናዖርን ሕንፃ የገነቡ ሰዎች እግዚአብሔርን ሊወጉ ተነሱ። ጦር መወርወር ጀመሩ። ከዛ ቋንቋቸው እንደባለቅ ከእግዚአብሔር ጋር የሚጣሉ ያለችው እኮ ሐና አንደኛ ሳሙኤል ምዕራፍ 2 ለዚህ ነው ይደቃሉ አለች። ከእግዚአብሔር ጋር የምትጣላ ከሆነ ትደቃለህ፣ ትጠፋለህ በራስህ እና ተመለሱ እላችኋለሁ። በጊዜ መመለስ ይሁንላችሁ። ተባረኩ። ክብር ለእግዚአብሔር ይሁን። አድርሱልኝ ለእነዚህ ሰዎች አደራ። ተባረኩ።